በቤሩት ሊባኖስ ያላችሁ እህቶቼ ወይም ኢትዮጵያውያን ፓስፖርታችሁ የአገልግሎቱ ሰዓት ደርሶ ወይም ፓስፖርታችሁን ለማሳደስ ወደ ኤምባሲ ስትሄዱ ይዛችሁ መሄድ ያለባችሁ ነገር እንዲሁም ደግሞ አሁን ላይ ኤምባሲ ስንት የማሳደሻ ዶላር ያስከፍላችኋል፣ ሌላው ደግሞ እናንተ ናችሁ መክፈል ያለባችሁ ወይስ አሰሪዎቻችሁ የሚለውን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋል ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የኔ ሰላም ይበዛ፣ እናንተም ሰላም በያላችሁበት ቦታ ብዝት ትርፍርፍ ይበልልኝ። ዛሬ እንግዲህ ለእናንተ በነገራችን ላይ ይህን ቪዲዮ ስሰራ አዲስ አይደለም፣ ግን አብዛኛው እህቶቻችን እዛ ኤምባሲ ሄዳችሁ ግራ ስለምትገባቡ ምናምን ከባድ ፓስፖርት ለማሳደስ ከባድ ነገር ሊመስላችሁ ይችላልና ያን አስቤ ነው ይህን ቪዲዮ መሰራላችሁ። እንግዲህ እኔ ትናንትና ኤምባሲ ነበርኩኝ። ኤምባሲ ሲሄድ ለሁለተኛ ጊዜ ነው። የዛሬ 5 ዓመት ሄጃለሁ። እንግዲህ እዚህ ቤሩት ላይ 2 ፓስፖርት ላወጣ ነው ማለት ነው። የዛሬ 5 ሄጃለሁ። አሁን ደግሞ በ5ኛ ዓመቴ ፓስፖርት ያልቆ ለማሳደስ ሄጄ ነበርና ምንም ለማሳደስ ምንም ያናክል ውጣ ወረድ የለውም ማለት ነው። የዛሬ 5 ዓመት በሄድኩበት ሰዓት በጣም ወረፋ ነበረ። እንደገና ደግሞ በስፔሊንግ ነበረው ማለት ነው። በዛን ሰዓት እንደውም እኔ በኤል ስለነበረ ስም የሚጀምረው ሮብ ቀን ነበር መሆን ያለበት። እኔ ማክሰኞ ቀን ሄጄ ተመለስኩኝ ማለት ነው። ግን ትናንትና እንደዛ መስሎኝ ነበር። ግን ብዙም ወረፋ የለም። ብዙም አሰር ያው እየተንጠባጠቡ ግማሽ ሄዳል ግማሽ ይመጣል እንደዛ ነው እንጂ ብዙም ወረፋ የለምና እና እዛውን ቤሩት ላይ ያላችሁ አሁን ፓስፖርታችሁ ካለቀባችሁ ለማሳደስ ስትሄዱ በመጀመሪያ የሚያስፈልጋችሁ ያው ፓስፖርታችሁ ነው ማለት ነው። ይሄ ያለቀው ፓስፖርት መጀመሪያ ከማለቁ ቢያንስ ከ3 ወር ከ5 ወር በፊት ሂዱ ማለት ነው። እናንተ ፓስፖርታችሁን ያው አሰሪዎቻችሁ ጋር ስለሚቀመጥ ለአሰሪዎቻችሁ ቼክ አድርጉልን። እናንተ የመጣችሁበትን ያስወጣችሁበትን ቀን በመቁጠር መጀመሪያ ኤክስፓየር መጨረሻ ጊዜ ውስጥ መድረሱ በፊት ከ3 ወር በፊት ወይም ከ4 ከ5 ወር በፊት ሄዳችሁ ማሳደስ ይኖርባችኋል ማለት ነው። እንዲሁም ደግሞ የኢካማችሁ ማሰሪያ ቢያንስ ከ4 ወር ከ5 ወር በፊት ማሰራት አለባችሁ። ምሳሌውም ኢካማችሁ ለማሰራት 1 ወር 2 ወር እንደቀረው ፓስፖርታችሁ ሲታይ ፓስፖርታችሁ አገልግሎቱ ካለቀ እንትናችሁ ኢካማችሁ ሊሰራላችሁ አይችልም። ምክንያቱም ፓስፖርታችሁ አዲስ መሆን አለበት። ፓስፖርታችሁ ቢያንስ 4 ወር 5 ወር እንደቀረው እንኳን ኢካማ ይሰራላችሁ ቢባል አይሰራላችሁም። መሰራት ያለበት ቢያንስ የ1 ዓመት የ2 ዓመት አገልግሎት ከሌለው በስተቀር ሊሰሩላችሁ አይቻልም ማለት ነው። ስለዚህ ይህን ቼክ አስደርጉ አሰሪዎቻችሁን እና እንዳልኳችሁ የአሮጌው ፓስፖርት ነው ይዛችሁ መሄድ ያለባችሁ። ሌላ ምንም ነገር የሚያስፈልግ ነገር የለም። ኢካማ ምናምን ነገር የሚያስፈልግ ነገር የለም። ሁለተኛው ደግሞ የሚያስፈልጋችሁ እንትን ነው 200 አሁን ለሚያስከፍሉት $235 ማለት ነው። $235 ኮንትራት የምትሰሩ ከሆነ አሰሪዎቻችሁ ናችሁ $235 መክፈል ያለባችሁ፣ እናንተ አይደላችሁም። ምክንያቱም እነሱ ቤት እስከሆናችሁ ድረስ እነሱ ናቸው ፓስፖርታችሁን ማሳደስ እና ኢካማችሁን ማሰራት ያለባቸው ማለት ነው። አብዛኞቻችሁ አሁን ትናንትና ብዙ እህቶች ከራሳችን ነው እየከፈልን ያለ ነው እያሉ ነበረ። ግን ከራሳችሁ አይደለም። ኮንትራት የምትሰሩ ከሆነ ወታችሁ የምትሰሩ በራሳችሁ ቪዛ የምትሰሩ በራሳችሁ እንትን የምትሉ ከሆነ አዎ ግዴታችሁ ነው። ግን መዳም ቤት ያላችሁ ኮንትራት የሚሰሩ $235 ራሳቸው ነው። የፓስፖርት ማሳደሻ የኢካሚ ማሰሪያ ራሳቸው ናቸው መክፈል ያለባቸው። እናንተ አይመለከታችሁም ማለት ነው። እንደዛ አድርጉ። ራሳቸው ማሰራት እንዳለባቸው አሳውቋቸው። እናንተ ዝም ብላችሁ አትቀበሉ ማለት ነው። ሌላ ምንም የሚያስፈልግ ነገር የለም። ያው እያንዳንዱ የከፈልኩበት እንትን አለ፣ ደረሰኝ አለ። ከዛ ብዙም ውጣ ወረድ የለውም። አብዛኞቻችሁ ትፈራላችሁ። ምንድነው ይዞ የሚሄደው ምናምን ትላላችሁ። ምንም የሚያስፈልግ ነገር የለም። የበፊቱን ፓስፖርት ይዛችሁ ትሄዳላችሁ። በቃ ምንም ውጣ ውረድ ነገር የለውም።
ሄዳችሁ ሀምራ በሚገኘው የኤምባሲ የኢትዮጵያ ኤምባሲ እዛ ሄዳችሁ ማሳደስ ትችላላችሁ። አትፍሩ። ብዙዎች እህቶች ትናንትና ራሱ እያየው ነበረ፣ ብዙ አመት ቆይተው ራሱ በጣም ይፈራሉ ምናምን፣ ግራ ትገባባላችሁ። ሌላ ደግሞ የረሳሁት ነገር ምንድን ነው፣ የዚህ ሀገር ስልክ ቁጥራችሁ እና የቤተሰብ ስልክ ቁጥር ያስፈልጋችኋል ማለት ነው። ምክንያቱም የአደጋ ተጠሪ ቤተሰብ ቁጥር ያስፈልጋል። እንዲሁም ደግሞ እዚህ እናንተ ከሌላችሁ የአሰሪዎቻችሁን ቁጥር ወይ በቃላችሁ ወይ በስልካችሁ መያዝ አለባችሁ። አብዛኞቻችሁ እህቶቼ ትናንትናውን ሳያችሁ ስልክ አልያዛችሁም፣ ስልክ ቁጥር አልያዛችሁም። እንደዛ መሆን የለባችሁም። የቤተሰብ የአንድ ሰው ስልክ ቁጥር ያስፈልጋችኋል ከኢትዮጵያ ማለት ነው። ከዛ ሀገር ደግሞ የራሳችሁ ስልክ ቁጥር ካላችሁ፣ የዚህ የሊባኖስ ስልክ ቁጥር ካላችሁ መልካም፣ ከሌላችሁ የአሰሪዎቻችሁን ስልክ ቁጥር መስጠት አለባችሁ ማለት ነው። አሁን ላይ ብዙዎች ከራሴም ጀምሮ ነው ማለት ነው ስልክ ቁጥር በቃላችን አንይዝም። ለምን እንደሆነ አላውቅም። ትናንትናም ብዙ እህቶች እያየው ነበረ። ስልክ ቁጥር ሲጠየቁ ግራ ግብትብት ነገር ይላቸዋል ማለት ነው። ግን ምንም የሚያስፈራ ነገር የለም። ምንም ውጣ ውረድ ነገር የለውም። ደግሞ ፓስፖርት አሁን የሚመጣው ቢያንስ 2 ወር እንዲሁም 3 ወርም ሊሆን ይችላል፣ አላውቅም። ግን ፔጁን ተከታተሉ ማለት ነው። የኤምባሲ ፔጅ ስላለ እሱን ተከታተሉ። ሌላ ምንም የሚያስፈልግ ነገር የለም። ራሳችሁ ክፈሉ ሲሏችሁ እኛ አንከፍልም፣ ራሳችሁ ናችሁ መክፈል ያለባችሁ በሏቸው። ሌላው ደግሞ በቃ ይሄ ነው። ያው ፎቶ ምናምን ከዚህ ከራሳችሁ ተነስታችሁ ልትሄዱ ትችላላችሁ። አያስፈልግም። እዛው ፎቶ አንስተው እዛው ነው እንትን የሚሏችሁ። ከዛ የሚሰጧችሁ እነሱ እነኚህን ደረሰኞቹን ፓስፖርቱን ለማንጣት ስትሄዱ፣ ወደ ኤምባሲ ስትሄዱ፣ አሁንም ለማንጣት ስትሄዱ መርሳት የሌለባችሁ ነገር የበፊቱን ፓስፖርታችሁን ይዛችሁ ትሄዳላችሁ። እንዲሁም ደግሞ እየከፈላችሁበትን ደረሰኝ ይዛችሁ ትሄዳላችሁ። ከዛ ደግሞ ይሄ ካርድ ትሰጣላችሁ። ይሄንም ካርድ መርሳት የለባችሁም። ከኤምባሲ ውስጥ የተሰጣችሁትን ነገር በስነ ስርዓት ወረቀቱን ሳታቋሽሹ ሳታጨማድዱ በስነ ስርዓት ፓስፖርታችሁንም እንደዛው በስነ ስርዓት ፓስፖርታችሁን ሁሉንም ነገር ሳታንጠባጥቡ ሳጥሉ ደረሰኛችሁን ሳጥሉ በስነ ስርዓት አድርጋችሁ ይዛችሁ ሄዳችሁ አዲሱን ፓስፖርታችሁን መቀበል ትችላላችሁ ማለት ነው። ይሄ ነው ያው ለብዙዎቻችሁ ይጠቅማል ብዬ ስላሰብኩ ነው። እኔ እዛ ስለነበርኩኝ ምን እንደሚያስፈልግ እያንዳንዱን ነገር ከብዙ እህቶቼ እንትን እላቸው ነበረ። ብዙ እህቶች ግራ ይጋባሉ። የሆነት ብዙ አመት እንኳን ቆይተን ኢትዮጵያን የማያገኙ እህቶች ስላሉ ማለት ነው። እና እህቶቼ እንግዲህ ይሄንን ቪዲዮ የምታዩላችሁም ለሚጠቅማቸው እህቶች ሼር እያደረጋችሁ ተደራሽ አድርጉላቸው። ያው እዚህ ቤሩት ሊባኖስ ያልኩበት ምክንያት ያው የሌላውን አረባት ሀገር ኢንፎርሜሽን ስለማላቅ ነው ማለት ነው። ያው እንግዲህ ቤሩት ላይ ያላችሁ ለማሳደስ ስትሄዱ የበፊቱን ፓስፖርታችሁን ትይዛላችሁ። $230 ይዛችሁ ትሄዳላችሁ። ሌላ ምንም ነገር የሚያስፈልጋችሁ ነገር የለም። ከማለቁ ከ3 ወር ከ4 ወር በፊት መሄድ አለባችሁ። ኢካማችሁም እንደዛው ኢካማችሁ መቼ እንደሚያልቅ ፓስፖርታችሁ መቼ እንደሚያልቅ አሰሪዎቻችሁን ቼክ አድርጉ በሏቸው። ግን ያው እነሱ ቼክ ማድረግ ስላለባቸው ኢካማችሁ ለማሰራት እንኳን ወደፊት ልክ ኢካማችሁን ለማሰራት ስታው ፓስፖርታችሁ ኤክስፓየርድ ሆኖ ልታገኙ ትችላላችሁ። በዛን ሰዓት ያው ተቀጮቹ አሰሪዎቻችሁ ናቸው። በዛን ሰዓት እናንተ ናችሁ መቀጣት ያለባችሁ ብትባሉ እንኳን እኛ መቀጣት የለብንም። ምክንያቱም አሰሪያችን ፓስፖርቷ የት ነው የኛ ፓስፖርታችን ኢካማችን ከአሰሪዎቻችን ጋር ስለሚቀመጥ ያለውን ነገር አናቅም። ግን እኛ ደግሞ ፓስፖርታችን መቼ እንዳወጣን ከኢትዮጵያ መቼ ላይ እንደመጣን በመቼ ወራት ፓስፖርታችንን እንዲያወጣ ነው ማስታወስ አለብን። እንዲሁም ደግሞ ወደ አረባት ሀገር ስንመጣ በመጀመሪያው ኮፒ ወረቀት ይዛችሁ ብትመጡ ጥሩ ነው። ኮፒ አስደርጋችሁ ስልክ ከሌላችሁ ስልክ ካላችሁ መልካም። ያው ስልክም ላይ ሊደለትም ስለሚችል በወረቀት ኮፒ ያደርጋችሁ ወረቀት የፓስፖርት ኮፒ ይኖራችሁ ማለት ነው። እና የዛሬ ቪዲዮ ይሄን ይመስላል።
ከወደዳችሁት ያው ላይክ ሼር አድርጋችሁ ለብዙዎች እህቶቼ ተደራሽ አድርጉላቸው ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ባይ ባይ።